ምንም አይነት ስራ ሳይኖራት በወር 6 ሚሊዮን ብር ወጪ የምታወጣው ኢትዮጵያዊት ሴት በአሜሪካ 35,000 የዚህ ሴት ጉዳይና ከኋላ ያለው ታሪኳ በጣም አነጋጋሪ ሆኗል። አንዲት ታዋቂ አርቲስትና አንዲት ቲክቶከር የገቡበት እሰጥ አገባ እጅግ በጣም አነጋጋሪ ሆኗል። ለመሆኑ ታዋቂዋ አርቲስትና ቲክቶከሯ እነማን ናቸው? የገቡበት ጉዳይስ ምንድነው? በዚህ ቪዲዮ መጨረሻ አብረን የምናይ ይሆናል እና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ብትጀምሩልኝ ደስ ይለኛል። ይሄ ሰው ሱሌማን ይባላል። አሜሪካዊ ዩቲዩበር ነው። ይሄ ዩቲዩበር እንግዲህ አሜሪካ ኒውዮርክ ከተማ ላይ የተዘዋወረ የተለያዩ ሰዎችን የተለያዩ ጥያቄዎችን ይጠይቃል። ለምሳሌ ያክል በወር ምን ያክል ገቢ እንደሚያገኙ፣ ከሚያገኙት ገቢ ላይ ደግሞ ምን ያክል ወጪ እንደሚያወጡ ይጠይቃል። እና ይሄ ሰው ሰሞኑን አሜሪካ ጎዳናዎች ላይ ዞር ሲል እቺን ሴት ያገኛታል። እቺ ልጅ እንግዲህ ስታዩት አሜሪካዊት ወይም የሌላ ሀገር ዜጋ ልትመስል ትችላለች። ነገር ግን ኢትዮጵያዊት ሴት ነች። ታዲያ ዩቲዩበሩ ሱሌማንም እቺን ልጅ ሌሎች ሰዎችን የሚጠይቀውን አይነት ጥያቄ ይጠይቃታል። ለምሳሌ ስሟን ምን እንደምትሰራ በወር ምን ያክል እንደምታገኝ ወጪዋ ምን ያክል እንደሆነ ምናምን ይጠይቃታል። እና እቺ ልጅ የመለሰችው መልስ እጅግ በጣም የሚያስደነግጥና በጣም የሚገርም ነበር። በተለይ በወር ምን ያክል ወጪ እንደምታወጣ ስትናገር ጋዜጠኛው ወይንም ዩቲዩበሩ ራሱ ደንግጦ ነበር። እስኪ የልጅቷን ኢንተርቪው ቀንጨብ አድርገን እንመልከት። ስምሽ ማን ነው? ኪኪ ይባላሉ። I'm originally from ኢትዮጵያ ነው Ethiopia. የመጣሁት። How long have you been in New York ስንት ጊዜ City? ቆየሽ? 2.5 years. ሁለት How do you ዓመት። like it here? I love it. I'm obsessed. Why'd you move here? I ለምንድን ነው moved here የመጣሽው? to become a singer, ዘፋኝ ለመሆን፣ actress, and I'm a model. ሞዴል ለመሆን፣ አክትረስ ለመሆን። And how is all of that going so far? So far it's ሁሉ going ነገር great. አሪፍ I'm a ነው። full-time acting and singing student, and I'm loving it. It's amazing. How much money do you spend per በወር month ምን living ያክል in ወጪ New York City, ታወጫለሽ? including everything? Per month I would say about like 35,000 $35,000. ይላል። How do you spend it? Rent, shopping, The going out shopping. every day. Not every day, but a few times a week. ለራት Dinners, ምናምን I don't know, like ለቴኒስ tennis, አወጣለሁ፣ working out, ለስፓ spas, ምናምን and- አወጣለሁ። yeah. And how do you make that ያን money? ገንዘብ እንዴት ነው የምታገኘው? I just do. በቃ አገኘዋለሁ። Yeah. You manifest it. I manifested. Yeah. How is እና እንደሰማችሁት እቺ ልጅ በወር $35,000 ወጪ ያወጣለው ነው ያለችው። በወር $35,000 ይሄ ማለት በኢትዮጵያ ወደ 6 ሚሊዮን ብር የሚጠጋ ማለት ነው። እና ደግሞ የገቢ ምንጭሽ ምንድነው? እንዴት ነው ገንዘብ የምታገኘው ተብላ ስትጠየቅ በቃ I just do it ነው ያለችው። ማለት በቃ ገንዘቡን አገኘዋለሁ ነው እንጂ የገቢ ምንጯን እንዲህ ነው ብላ አልተናገረች። እና አንዲት የአክቲንግ እና የሞዴሊንግ ተማሪ የሆነች ምንም የገቢ ምንጭ የሌላት ሴት በወር 6 ሚሊዮን ብር ስታወጣ አያስደነግጥም? አይገርምም? እና እቺ ልጅ የምሯን በወር 6 ሚሊዮን ብር ታወጣለች ወይስ ሆን ብላ ለኢንተርቪው ብላ እየዋሸች ነው ብሎ ብዙ ሰው እየጠየቀ ነበር። ነገር ግን የሷን ሌሎች ቪዲዮዎች ስንመለከት አዋዋሏ እንዳለ ሌክዠሪ ነው። የምትውልባቸው የምታደርጋቸው ነገሮች ሁሉ በጣም ብዙ ወጪ የሚፈልጉ ናቸው። እስኪ እቺን ቪዲዮ እዩ። እውነትን ሁሉ እያጠፋች ነው፣ እውነት ታጠፋለች ምናምን ብለን ስንል አንዱ ያየነው ውሎዋን ነውና እዚህ ጋር ውሎዋን ስናይ እንደዚህ ጋር እንደምትመለከቱት ጋቢና መቀመጥ በዚህ ዓለም ዋንጫ ለዛውም የብራዚል ጨዋታ ላይ ብዙ የሚያስከፍል ነውና ቪአይፒ ቦታ ነው የተቀመጠችው። ስለዚህ ከፋይናት ማለት ነው። በሆነ መንገድ ሀብታም ናት ወይም ደግሞ እውነትም እንደተባለውም በተወሰነ ደረጃ አባቷ አስተዋጽኦ ሊኖረው ይችላል ማለት ነው። እና እንዳያችሁት ዓለም ዋንጫ ላይ ራሱ በጣም ቪአይፒ የሆኑ ቦታዎች ላይ ነው የምትሆነው። ታዲያ እቺ ልጅ ማነች? የቤተሰቧ ሁኔታስ ምንድነው? የኋላ ታሪኳ ምን ይመስላል ተብሎ ሲጣራ እቺ ልጅ የማን ልጅ ብትሆን ጥሩ ነው? ኢትዮጵያ ላይ ከፍተኛ ባለስልጣን የሆነ የአንድ ግለሰብ ልጅ ነች። ለዛውም ያ ግለሰብ የገቢዎች ቢሮ ምናምን ኃላፊ የነበረ ማለት ነው። እና አስቡት የአንድ ባለስልጣን ልጅ በአሜሪካ በወር 6 ሚሊዮን ብር እያወጣች ስትኖር ማለት ነው። እንደው ባለስልጣኑ አባቷ የወር ደሞዙ ከ6 ሚሊዮን ብር በላይ ሆኖ ከዛ ደሞዙ ላይ በየወሩ 6 ሚሊዮን ብር ለልጁ ሲሰጥ ማለት ነው። ወይንስ እቺ ልጅ ሌላ የገቢ ምንጭ ያላት? እና ይሄ ነገር በጣም ብዙ ሰዎችን እያነጋገረ ነውና ባለስልጣኑ አባቷ ላይ ራሱ በጣም ብዙ ነገር እያስነሳ ነው። ቆይ እናንተ የወር ገቢያችሁ ምን ያክል ነው? ወጪያችሁስ ምን ያክል ነው? እንደ ልጅቷ 6 ሚሊዮን ወይንስ ከዛ በላይ? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። እና ሌላኛው ጉዳይ ምንድነው? በአንዲት ታዋቂ አርቲስትና በአንዲት ቲክቶከር መሃል ከፍተኛ ውዝግብ ተነስቷል። እና እቺ ታዋቂ አርቲስት የተባለችው አርቲስት ገነት ንጋቱ ነች። ቲክቶከሯ ደግሞ ቃል ኪዳን በግዱ ወይንም ቲክቶክ ላይ ቃል ባባ የምትባለው ልጅ ነች ማለት ነው። ታዲያ በእነዚህ ሰዎች መሃል ምን ተፈጠረ፣ መጨረሻውስ ምን ሆነ የሚለውን ከማየታችን በፊት መጀመሪያ እቺን ቪዲዮ እንመልከት እስኪ።
አንድ ታዋቂ አርቲስት ማለት ነው ትልቅ የልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት ከዛ ደወለች ደውሉላት ምናምን ስላው ደወለች እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች እና በጣም ነው ያዘንኩብሽ የሰው እንጀራ አይበላም እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ይሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጩ አንቆ ነው የሚደፋሽ ልክ አይደለሽም ተመለሽ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ ግን በኢየሱስ እና እቺ ልጅ እንዳለችው የአንድ ድርጅት ወይንም ሁሌ ቅርጫ የሚባል ድርጅት አለ የዛ ድርጅት ብራንድ አምባሳደር ነች ለዛ ድርጅት ማስታወቂያዎችን የምትሰራ ልጅ ነች ማለት ነው ታዲያ ያቺ ታዋቂ አርቲስት ወይንም ገነት ንጋቱ እዚሽ ልጅ ጋር ደውላ የድርጅቱን ባለቤቶች ስልክ ከዚሽ ልጅ ተቀብላ ባለቤቶቹ ጋር ደውላ ይሄን ስራ እኔ ልስራ ቃል ባባ የምትሰራውን ስራ እኔ ብሰራ የተሻለ ነገር ታገኛላችሁ እና እሷን ተዋትና ስራውን እኔን አሰሩ ብላ ፕሮፖዛል ምናምን እስከ ማስገባት ደርሳለች ነው የምትለው እና ይሄን ነገር ሲሰማ እጅግ በጣም ነው የደነገጥኩት ምክንያቱም እቺ ቃል ባባ የምትባለው ቲክቶከር የአንድ ልጅ እናት ነች እና እንደዚህ አይነት ማስታወቂያዎችን እየሰራች ነው ልጇን የምታሳድገው ራሷን የምታስተዳድረው ማለት ነው ታዲያ የዚችን ልጅ እንጀራ ነጥቆ ለራስ ለማድረግ መሞከር እጅግ በጣም አያሳፍርም እኔን ደግሞ በጣም የገረመኝ ራሷ ልጅቷ ጋር ደውላ የባለቤቶችን ስልክ ተቀብላ ከዛ ለባለቤቶቹ ደውላ ምናምን እንደዚህ አይነት ነገር ማድረጓ ነው እና ቃል ባባ ይሄን ቪዲዮ ከለቀቀች በኋላ አርቲስት ገነት ንጋቱ ያደረገችው ነገር ደግሞ ሌላ ውዝግብ የሚያስነሳ ነው ማለት ነው እና የዛሬ 2-3 አመት እቺ ቃል ባባ የምትባል ልጅ ገነት ንጋቱ ፖድካስት ላይ ወይንም እሷ ፕሮግራም ላይ ቀርባ አንዳንድ ነገር ተናግራ ነበረ እዛ ፕሮግራም ላይ ልጅቷ የተናገረችው ነገር በሳቱ ተቆርጦ የወጣ ያልተላለፈውን አሁን ላይ ልጅቷን ለመጉዳት ስትል ያን ነገር እየለቀቀች ነው ያለችው ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70,000 ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር አካፍያታለሁ ታቀኛለች እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት ከዛ ኦኬ ምናምን ብላ አጠፋች አሁን በተፈጠረው እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኑ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለ ምንም ክርክር ነው የተወሰነልኝ ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም ጀግንነት ነው ለማንኛውም እናት ማለት ነው አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገር በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት በደንብ ልቀቂው አንቺም አመሰግንሻለሁ እግዚአብሔር ይባርክሽ ልጆችሽን ይጠብቅልሽ እና እንደሰማችሁት ቃል ባባና የቀድሞ ባለቤቷ ተለያይተዋል እና የፍርድ ቤት ክርክርም ነበረ ያ የፍርድ ቤት ክርክር ምንድነው አንድ ልጅ አላቸው ያ ልጅ ማንጋ ይደግ የሚለው ነው ማለት ነው ታዲያ ቃል ባባ ገነት ንጋቱ ፖድካስት ላይ ቀርባ ልጄን ለማሳደግ ስል ልጄን ሰራተኛ ላይ ጥዬ
የተለያዩ ቦታዎች እየዞርኩ እነግድ ነበር፣ ስራዎችን እሰራ ነበር ምናምን ብላ ተናግራ ነበርና በኋላ ላይ ደግሞ ለገነት ንጋቱ ይሄ ነገር ከተላለፈ ልጄን ከኔ ነጥቀው ይወስዱብኛል ብላ በመፍራት ያ ፓርት ተቆርጦ እንዲወጣ ተደርጎ ነበር በሰዓቱ እና አልተላለፈም ነበር። ታዲያ አሁን ላይ ገነት ንጋቱ ያን ፓርት እየቆራረጠች ቲክቶክ ላይ መልቀቋና እንዲሁም ዩቲዩብ ላይ መልቀቋ እጅግ በጣም ነው ያስደነገጠኝ። በዚህ ልክ ከዚህ ልጅ ጋር እልህ መጋባቷ ለምን እንደሆነ አልገባኝም። እስኪ አሁን ላይ ገነት ንጋቱ የቃል ባባን ምን አይነት ቪዲዮ ለቀቀች የሚለውን ደግሞ እኔ የምሰጥበት የለሽ እንግዲህ በወቅቱ የነበረው ኢንተርቪው ማለት ነው እኔና ልጄ ማለት አይ ነው በስራም በኩል ብዙ ስራዎች ላይ ነበር ምሯሯጠው እንትን ወደ ለማሳደግ ወደ ሐረር ሄጄ ቦንዳ ልብስ ምናምን አመጣለሁ ራሴ ሄጄ ንግድ ጀመርኩ ኦኬ እና አጋዥ ላይ ነው ትቼው መሄድ ቦሌ አራብሳ ታውቂዋለሽ ቦሌ አራብሳ ነበር የምንኖረው ስንት ነገር የሚሰማበት ቦታ ነው ከዛ እኔ አሁን ለሊት ምናምን ነው የምወጣው ልጄነትን ለማለት ወደ ሐረር ለመሄድ ለሊት ነው የምትወጪው አራብሳ እኔ መናኸሪያ ለመሄድ ለሊት 8 ሰዓት ቀድሜ ይወጣል እና ይሄን ቪዲዮ ነበረ በወቅቱ ይሄ ቪዲዮ ከወጣብኝ ልጄን ይነጥቁብኛልና እባክሽን ይሄን ቪዲዮ እንዳታስተላልፊ ብላ በወቅቱ አልተላለፈም ነበረ ማለት ነው። ታዲያ አሁን ላይ እንደዚህ አይነት ቪዲዮ ነው እንግዲህ እየቆራረጠች እየለቀቀች ያለችው ማለት ነው። እና እውነት ለመናገር ነገሩን ስሰማ በጣም ደብሮኛል። ለምን አርቲስት ገነት ንጋቱ ትልቅ አርቲስት ነች፣ በብዙ ስራዎች የምናውቃት አርቲስት ነች። ታዲያ በዚህ ልክ ብትወልዳት ከምታደርሳት ልጅ ጋር እንዲህ አይነት ውዝግብ ውስጥ መግባትና እልህ መጋባት ተገቢ ነው ብዬ አላስብም። ከዛ ባለፈ የሙያ ስነ ምግባር የሚባል ነገር አለ። ለምሳሌ አንድ ሰው አንድ ፕሮግራም ላይ ወይንም አንድ ፖድካስት ላይ ቀርቦ የሆነ ነገር ከተናገረ በኋላ እባካችሁን ያ የተናገርኩት ነገር እንዳይተላለፍብኝ ካለ እንደ ሰውየው ፍላጎት ያን ነገር አለማስተላለፍ ነው። እና አሁን ላይ በተፈጠረ የግል ጸብ ምክንያት ያን የበፊቱን ነገር እያወጡ ምናምን ሚዲያ ላይ መፖሰት ተገቢነቱ አይታየኝም። ከዛ ባለፈ ገነት ንጋቱ የራሷ ዩቲዩብ አላት፣ የራሷ ፖድካስት አላትና እንደዚህ አይነት ቪዲዮዎችን አሁን ላይ መልቀቋ የሷ ሚዲያ ወይንም የሷ ፖድካስት ተአማኒ እንዳይሆን ያደርጋል ብዬ አስባለሁ። ምክንያቱም አንድ ሰው ዛሬ ላይ ሚስጥር ብሎ የተናገረውን ነገር ነገ ላይ ከዛ ሰው ጋር ስትጣላ ወይንም ስትኮራረፍ ያን ሰው ለማጥቃት ሚስጥር ብላ ያዘችውን ቪዲዮ ሚዲያ ላይ የምትፖስት ከሆነ ማን አምኖ እዛ ሚዲያ ላይ ይቀርባል? ማንስ አምኖ የሷን ሚዲያ ይከታተላል? እና እውነት ለመናገር ገነት ንጋቱን እኔ በጣም የማከብራት አርቲስት ነበረች። ነገር ግን አንዳንዴ እይታ ለማግኘትና ለገንዘብ ብላ አንዳንዴ የምታደርገው ነገር ትንሽ ይደብረኛል። ለዚህም ማሳያ የሚሆነው አርቲስት ነጻነት ወርቅነህ የሞተ ጊዜ በሰው ሀዘን ላይ ገንዘብ ለመስራት መሞከሯና የዩቲዩብ እይታ ለማግኘት መሞከሯ ምሳሌ ይሆናል ማለት ነው። እና ትልቅ አርቲስት ነች፣ የአምስት ልጆች እናት ነች። እና በዚህ ልክ እንደዚህ መሆኑ ተገቢ ነው የሚል እምነት የለኝም። ግን አሁንም እነዚህ ሁለት ሰዎች ተገናኝተው ተነጋግረው ጉዳዩን ቢፈቱ ተገቢ ነው የሚል እምነት አለኝ። እስኪ በዚህ ጉዳይ ላይ ምን ሐሳብ አላችሁ? የእናንተን ሐሳብ በቅንነት ኮሜንት ላይ ንገሩኝ። እና የዛሬው ቪዲዮ ይሄን ይመስል ነበረ። በሚቀጥለው በሌላ ቪዲዮ እንገናኛለን።